ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁለተኛ ሚስት ያለ መጀመሪያዋ ሚስት ፈቃድ ወይም እውቅና ማግባት ይቻላል ወይስ ኒካው ሲጸና ይጸና? እሺ ተጨማሪ እንትን የሚያስፈልገው ነገር ነው። ባሕት የሚያስፈልገው ባለቤቴ ጋር አልተግባባንም ነበረ። በቴክስት አንድ ጊዜ ፈታኋት። ከዛ ደግሞ ወዳውኑ አልበርልሽ ንግደቴ 3 ጊዜ አልኳት። አንድ ነው ሶስት ላይ ነው $200 የዛኛው የመጀመሪያው አበዳሪ ሐቅ እስካሁን አልተከፈለም። ባለቤቴ በባጃጅ ነው የሚሰራው። ባጃጁ የሌላ እምነት ተከታይ ስለሆነ በሚካኤል ቀን አትስራ ይለዋል ባለቤቴን። ከሰራ ደግሞ ያንን ብር ለቤተክርስቲያን ማውለው ይለዋልና ምን እናድርግ? ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላ። የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞችና እህቶቻችን አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ይህ በየሳምንቱ የሚቀርብላችሁ የቀጥታ ስርጭት የፈትዋ ፕሮግራማችን ነው። እንደተለመደው የፈትዋ ሸኻችን ዶክተር ሼህ መሐመድ ሐሚድ ናቸው ከኛ ጋር የሚቆዩት። የትኛውንም የሸሪዓው ጥያቄ መጠየቅ ትችላላችሁ ኢንሻአላህ። መጠየቅ ካልቻላችሁ ደግሞ ቁጭ ብላችሁ እንድታዳምጡ እንጋብዛለን። ባይሆን ስትጠይቁ ወንድምና እህቶቻችን የቲቪ ጫጫታ እንዳይኖር የሌላም ረብሻ እንዳይኖር ጥንቃቄ ብታደርጉ ኢንሻአላህ ይመረጣል። ባረከላሁ ፊኩም። ሸኻችን አህለን ወሰለን እንኳን ደህና መጣችሁልን። ያኩሙላህ ባረከላሁ ፊክ። እንደተለመደው ያው ካደር ጥያቄ እንጀምር መሰለኝና ሰላም አለይኩም ወራህመቱላሂ ወበረካቱሁ። በርካታ ሰዎች በተለይ ወጣቶች ኳስና መሰል ጨዋታዎችን በማየት ሶላትን በወቅቱ አይሰግዱም። አንዳንዶቹ እያወቁ ሶላቱን ያሳልፉና ቀዷ ያወጣሉ። አንዳንዶቹ ደግሞ ሲያዩ ያድሩና ንጋት አካባቢ ተኝተው ሱብሂን ያሳልፋሉ። እነዚህ ሰዎች ምክር ቢለግሷቸው ባረከላሁ ፊኩም። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይይዲና ሙሐመድ ወዐላ አሊሂ ወአስሐቢሂ አጅማዒን። ሰላት እንግዲህ ኢማድ ዲን ነው ተብሏል። የዲን ምሰሶ ነው። ሰላትን የተወሰው ፈቀድ ሀደመ ዲን። ሰላትን ደግሞ በትክክል አስተካክሎ የሰገደ ሰው ዲንን አቆመ፣ ሰላትን የተወ አፈረሰ ተብሎ ተነግሮለታል። በእኛና በኩፋር መካከል ያለው መለያ ድንበር ሰላት እንደሆነ ቢገልጽም ሐዲስ አለ። አህዱ الذي بيننا وبينهم الصلاة فمن تركها فقد كفر እስከማለት ነው የተሄደው። አንድ በአላህና በቂያማ ቀን የሚያምን ሰው ሰላትን ያህል ነገር እንደ ቀልድ ሊቆጥር አይገባውም። በጣም ከባድ ነገር ነው። እርግጥ ኳስ መጫወቱ ለአካልም ብቃት ለጤንነት ማስፈላጊ ሊሆን ይችላል፣ ክልክል ነው ማለት አንችልም። ማየቱ ፋይዳ ምን እንዳለው አላውቅም። ሐራም ነው አንልም፣ ግን ከዋጅብ ኢልሃ የሚያረግ ከሆነ ግዴታ ከሆነ ነገር የሚያዘናጋ ከሆነ በዚያ ሰዓት ማየት ሐራም ነው የሚሆነው። አላሁ አክበር ማለት እኮ አላህ ከምንም በላይ ትልቅ ነው ማለት ነው። እኛ ከምናተኩርባቸው ነገሮች ሁሉ ከዛ ሁሉ ስለሆነ ምንም ለዱንያቸውም የረባ ጥቅም የሌለው ለአኺራቸውም ምንም ጥቅም የሌለው ነገር ከአላህ ፈሪዳ ሊያዘናጋቸው አይገባም። ጀዛከላሁ ኸይር። ቀጣይ ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰደቃ ለችግረኞች ስንሰጥ ለሌሎች አርአያ ለመሆን በሚል ቪዲዮ ተቀርጾ ማህበራዊ ሚዲያ ላይ መልቀቅ እንዴት ይታያል? ኢኽላስ ጋር ይጋጫል ወይስ አይጋጭም? ያው እንደ ኢኽላስ ነገር የቀልብ ዓለም ነው። እሱን የሚቆጣጠረው አላህ ረብል ዓለሚን ነው። ግን ያው አንድ ኸይር ነገር ከሪያ እንዲርቅ ከሆነ በሚስጥር መሆኑ ይመረጣል። ግልጽ ማድረጉ የሚጠቅም ሆኖ ከተገኘ ደግሞ ግልጽ ቢደረግም ችግር የለውም። ኢን ቱብዱ ሰደቃቲ ፈኒዕማሂ ወኢን ትኽፉሃ ወቱኡቱሃ አልፉቀራአ ፈሁወ ኸይሩን ለኩም ነው የሚለው። ሰደቃን በገሃድ ብትሰጡ ምንኛ ያማረ ነው፣ ጥሩ ነው፣ መጥፎ አላለውም፣ የሚያምር ነገር ነው። ሪያ በሰውየው ልብ ውስጥ የሚፈጠር ስሜት ነው። እሱን መዋጋት ነው እንጂ ለሌላ ሰው አርአያ ለመሆንም ለመቀስቀስም ያንን ፕሮጀክቱንም ፉቀራዎችን መረበትን ለማስተዋወቅም ለምንም ይሁን መታየቱ ንያው ጥሩ እስከሆነ ድረስ ችግር የለውም። ዝና ለማፍራት በሚዲያ እንዲወራለት አስቦ ከሆነ ደግሞ ውድቅ ሆነ። ሶላት ብቻ ማለት ሌላኛው ዒባዳ ማንኛውም الجاهر بالقرآن كالجاهر بالصدقة والمسر بالقرآن كالمسر بالصدقة من الحديث لكم. ቁርአንንም በተቻለ መጠን መንቀራውን ስንት ጁዝ እንደምንቀራ ያነ ሰው ባያየው ጥሩ ነው። አንዳንዴ ደግሞ ለዛ ተብሎ ሳይቀራ መቅረት ደግሞ የለበትም። ወዛሊከ ምን ይላሉ ዑለማዎች العمل لغير الله شرك
ወጥምደነው ተርኩል ዐመል ለገይር አላህም ደግሞ እንደዚሁ ለሰው ተብሎ ናጅሪያ ምን እሱም የለበትም። ያው ሚዛኑን ጠብቆ መስራት ነው ያለበት ነው። መርሐባ። ሌላኛው ሶስተኛ ጥያቄ እንደዚሁ በቴክስት የደረሰን ሰላም አለይኩም ወራህመቱላሂ ወበረካቱ ትላለች እህታችን ናት። ጥያቄ ነበረኝ። በቦታ ተለያይተው የሚኖር ባልና ሚስት በስልክ ቢገናኙ ወይም በሚገናኙ ሰዓት በሚጨዋወቱ ጊዜ የሚፈጠር ጾታዊ ስሜትን ማርካት ይኖራል። ይህ ወንጀል ይሆናል ወይስ አይሆንም? እሷ ይህ ወንጀል እንዳይሆንብኝ በማለት መደዋወሉ ይቅርብን ብላ ባሏን እምቢ ብትለው ሐቅን ማጓደል ይሆናል ወይ? እንግዲህ በመሰረቱ ባልና ሚስት አብረው ነው መቀመጥ ያለባቸው። አስኪኑሁና ምን ሐይቱ ሰከንቱም ሚን ውጅድኩም ይላል። አቅማችሁ በፈቀደው ልክ እናንተ የምትኖሩበት ቦታ አኑሯቸው ነው የሚለው። በርቀት የሚሆን ነገር አይደለም። የጋብቻ የትዳር ጉዳይ አብሮ ነው መሆን ያለባቸው። አዳራቸው አብሮ መሆን አለበት፣ ኑሯቸው አብሮ መሆን አለበት። አስገዳጅ ነገር ሆኖ የተራራቁ ከሆነ ደግሞ በመተያየትም ሆነ በመነጋገር ስሜት ቢፈስ ችግር የለውም። አካላዊ እንቅስቃሴ ወይ መነካካት ለምሳሌ ከኖረ ብቻ ነው። ምክንያቱም ስሜቱ ይረካ በዛ መንገድ ነው የሚሆነው። ራሱን በራሱ ማለት ነው። ራሱን በራሱ ወይም ደግሞ የትዳር ጓዱንም እያየ ሊሆን ይችላል። ሌላ እንቅስቃሴ ከተጨመረበት የዛን ጊዜ فمن ابتغى وراء ذلك فاولئك هم العادون ወደሚለው ይሄዳል። الله اعلم። መርሐባ። ሌላው ሰላም አለይኩም ወራህመቱላሂ ወበረካቱሁ። አጅነብይ ማየት ክልክል መሆኑ ይታወቃል። ነገር ግን አንዳንድ ሰዎች የተከለከለው ደግሞ ደጋግሞ ወይም መልሶ መላልሶ ማየት እንጂ አንዴ ብቻ ከሆነ ችግር የለውም ይላሉና ከሸሪዓ አንፃር ይታያል። አንዴ ብቻ ማለት እኮ በገጠመኝ ማለት ነው። ለምሳሌ አንተ መንገድ ስትሄድ መንገድ ላይ የሆነ አጅነቢ ስታልፍ አይነ ሊያርፍ ይችላል። ያን ጊዜ ነው አይነህን ስበር የተባለው። ያን ጊዜም ቢሆን አተኩሮ አንድ አላለቀችም አይነት እይታ እሱ አይደለም የተፈቀደው። النظرة الأولى لك والثانية عليك ሚል አለ ሐዲስ። የመጀመሪያው እይታ ተፈቀዳለች፣ ሁለተኛው ማለት በገጠመኝ የሚሆነው እንጂ አስቦ አንድ ጊዜ ችግር የለውም የሚባል ነገር የለም። መርሐባ። ሌላው ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሁለተኛ ሚስት ያለ መጀመሪያዋ ሚስት ፈቃድ ወይም እውቅና ማግባት ይቻላል ወይስ ኒካው ሲጸና ይጸና? ችግር የለውም። እሷ ይሁንታ አስፈላጊ አይደለም። ትፈቅዳለች ተብሎም አይጠበቅም። ስለዚህ ችግር የለውም። አቅሙ። ሌላ ሶስተኛ ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱሁ። በአሁኑ ጊዜ በስልካችን ወይም በተለያዩ ቦታዎች አነስተኛ ገንዘብ ከፍለን በስፖርታዊ ጨዋታዎች ላይ መወራረድ ተስፋፍቷል። አንዳንዶች መዝናኛ ይሉታል። ከዚህ የሚገኝ ገንዘብስ በሸሪዓው እንዴት ይታያል? ጥያቄው በትክክል አልተረዳሁትም ማለት እችላለሁ። ምንድነው መወራረድ ማለት? ማስያዝ ነገር ካቸነፈ ብሎ ይወራረዳሉ፣ ያስይዛሉ። እንደዛ ነው። በአሁኑ ጊዜ በስልካችን ወይም በተለያዩ ቦታዎች አነስተኛ ገንዘብ ከፍለን በስፖርታዊ ጨዋታዎች ላይ መወራረድ ወይም ቤቲንግ ይላል ተስፋፍቷል። አንዳንዶች መዝናኛ ነው ይላሉ። ከዚህ የሚገኝ ገንዘብ በሸሪዓው እንዴት ይታያል? መዝናኛችንም ሐላል መሆን አለበት። ይሄ ነገር ወደ ቁማር አይነት ይዘት ካለው ክልክል ይሆናል። መወራረድ ትንሽ ተጨማሪ እንትን የሚያስፈልገው ነገር ነው። ባሕት የሚያስፈልገው ነው። መርሐባ። ሌላው ሰላም አለይኩም ወራህመቱላሂ ወበረካቱሁ። ለትዳር የሚሆን ሰውን በማህበራዊ ሚዲያ ወይም በኦንላይን መተግበሪያ መፈለግና ማነጋገር በሸሪዓ እንዴት ይታያል? በተለይ በአሁኑ ሰዓት እንደምታወቀው ያው በኦንላይን እናጋባለን የሚሉ ዘመቻዎች በገሃድ ዓለም ያልተሳካ በኦንላይን ይሳካል ትዳር ተብሎ ማሰብ ከሚያውቁት ሰው አላኩል ሐል እንግዲህ በአጋጣሚ በማህበራዊ ሚዲያ የተገናኝተውም የሰመረ ትዳር ሊያጋጥማቸው ይችላል። አስሉ ግን መጀመሪያ አኽላቋን የሚያውቃት ዲኗን የሚያውቃት تنكح المرأة لمالها ولجمالها ولدينها فاظفر بذات الدين ነው ውበቷ አንዲ ነው። ማህበራዊ ሂደት ላይ ማነው እንትን ላይ ሰው ራሱ ገጽታውን ሐቂቃውን ላታውቀው ትችላለህ። ማንም ሰው ራሱ ጥሩ ነገር ነው ራሱን አመሳስሎ አሳምሮ ይቀርባል። ምናልባት ሌላ ሰው እኮ ሊሆን ይችላል ማታውቀው መሸዋወድ ሁሉ ሊፈጠር ይችላል እኮ። የሴት ምስል አስቀምጦ ወንድ ሊሆን ሁሉ የሚችልበት ተጨባጭ አለ። ይሄ አስተማማኝ የሆነ ዓለም አይደለም። በዛ ሳይሆን
አስሏን የሚያውቃት ፈስሏን የሚያውቃት አስተዳደጓን የሚያውቃት ልጅ ዲን ያላት እሱም ደግሞ እንደዚሁ ዲን ያለው የሌለው መሆኑን አጣርታ إذا جاءكم من ترضون دينه وخلقه فزوجوه ነው በገሃዱ ዓለም የሚሆነው ነገር ነው የሚሻለው والله خير ከዚህ ጋር ተያይዞ መጣ ጥያቄ ነውና السلام عليكم ورحمة الله السلام عليكم عليكم السلام ورحمة الله وبركاته الحمد لله ሼህ መሐመድን ማለት ይችላል እያሰሙህ ነው ጥያቄ ካለ ጠይቅ ኦኬ ጀስት የኔ ጥያቄ ከባለቤቴ ጋር አለመግባባት ይፈጠር ነበር በተደጋጋሚ እና ጀስት በተደጋጋሚ ፍታኝ ትለኝ ነበረ ከዛ ከሀገር ውጭ ነው ያለነው እና እንዳጋጣሚ ኦልሬዲ ኒካችን ያሰርነው እዚህ ውጭ ላይ ነው ከዛ ወደ ሀገር ቤት ስንመለስ ፕሮግራም ነበረን እኔ ቀደም ብዬ ነበር ይልኩ አሳጥረው ጥያቄው አሳጥረው እንደም ጥያቄው አሳጥረውና ጥያቄው ብቻ አተኩር ኦኬ እሺ ጀስት አለመግባባት ተፈጠረና መጀመሪያ ፈትቼሻለሁ አልኳት እሺ ከዛ በኋላ እንደገና ደግሞ በመካከላችን አለመግባባት የበለጠ ገነንና በሶስቱ ፈትቼሻለሁ አልኳት ይዳው ካለቀ በኋላ ነው ሳልክ እዛው ላይ ማለት ነው በአምስት ደቂቃ ውስጥ ጀስት ቴክስት ያደረኩላት አለመግባባት ተፈጥሮ ነበር በአጋጣሚ አቲጂ ካልኳት ሰው ጋር ሄደች በአጋጣሚ ኦኬ ግልጽ ነው በቃ ከዛ በኋላ ጀስት ቴክስት አደረኩላትና ፈታሁሽ ስላት ዝም አለች ኦኬ ከዛ በኋላ ከአምስት ደቂቃ በኋላ በጣም ዴዲ ስለገነነ እንደውም በሶስት ፈትቼሻለሁ ብዬ ቴክስት አደረኩላት እና ይሄ ነገር እንዴት ይታያል በቴክስት የመጀመሪያው ነው ሁለተኛው ብቻ ነው ማለት በቴክስት የፈታሃት የመጀመሪያውን ጨምረው ሁለተኛው ሶስት ያልከውን ብቻ ነው ነው በቴክስት ያደረኩት ሁለቱም በቴክስት ነው ፈትቼሻለሁ ብዬ ቴክስት አደረኩላት ከዛ በኋላ በጣም በነገሩ ተበሳጭቻለሁ እሷ ደግሞ ችላ ብላ ታልኩ እንደገና የለቀም ተናደርኩና እሺ በሶስት ፈትቼሻለሁ ነው ያልኳት መልስ ታገኛለች ምን አስበህ ነበር ምን ነበር ያሰብከው ያንን ስትል ያው ፍቻ አስበህበታል በቃ ያሰብኩት ኮምፕሊትሊ መቀጠል ነው ያፈለኩት ትዳሩን በሰዓቱ መቁረጥ ነው የነየትከው ድግስ እየተበቀን ነበር የሷን ቤተሰቦች ደግሰው የኔም ቤተሰቦች ድግስ ደግሰው ነበር ከዛ ጀስት የነበረውን ነገር እቤት ሰሙ እሷን ጋር ሰሙ ግን እንዳጋጣሚ ደግሞ አሁን ጥያቄው አጭር ነው ቤተሰቦች ደግሰው የኔም ቤተሰቦች ደግሰው ነበር ወንድሜ መቀጠል ፈልጉ ማለት ነገር ይሄ ያንን ደብዳቤ ስትጽፍላት ያን ቴክስት ስትጽፍ ትዳሩ እንዳይቀጥል አስበህ ነው የጻፍከው እሺ ሌላ ጥያቄ አለ ወንድሜ ግልጽ ነው ሌላ ጥያቄ የለም ይሄ ፍቺ እንዴት ነው እሺ እንደ ሶስት ነው ወይስ እንደ አንድ ፍቺ መልስ ታገኛለህ ጠብቀን እሺ ጀዛው ወንድማችን ያለው ባለቤቴ ጋር አልተግባባንም ነበረ በቴክስት አንድ ጊዜ ፈታኋት ከዛ ደግሞ ወዳውኑ አልበርሊ ሲነግደቴ ሶስት ጊዜ አልኳት አንድ ነው ወይ ሶስት ነው ያው እንግዲህ በቴክስት ሲጽፍ ሰውየው ምን አሰብክበት ተብሎ የሚጠየቀው በጽሁፍ የሚደረግ ፍቺ ኪናያ ነው ተብሎ ስለሚታሰብ ነው ወንድማችን በቃ ኮምፕሊትሊ በቀጥል አልፈለኩም በሚል ቃል ነው የገለጸው መቁረጥ ነው የፈለገው ያንን ፍቺ ደግሞ ጽፎታል ሁለተኛ ደግሞ ቀሪዋን አጠናክሮ ጽፎ ነው የላከው ስለዚህ ፍቺ ወድቋል ሶስቱም ይወድቃል በፍቺ በስሜት ውስጥ መግባት የለብንም السلام عليكم ورحمة الله وعليكم السلام ورحمة الله مرحبا ጥያቄ ነበረኝ ጠይቂ ወሊ ማለት ነው አንድ በቤተሰባችን ውስጥ ወሊ ነን ብሎ አይፈቅድም ሺሻ ያጨሳል ጫት ይቅማል ይሄ እንዴት ይታያል የአንድ ጥያቄ ሲሆን ሁለተኛ ጥያቄ $200 ከሰው ተበድሬ ነበረ ያ $200 ለዛት ለባለቤቷ እንዲሰጥ እየሰጥቼ ነበረ ስደት ላይ ነበርኩ አሁን ከመጣሁ በኋላ ብሩን አልሰጠውም ተጠቀምኩ አለኝ ይህ በእኔ ላይ ይወጅባል ወይስ በዛ ሰው ላይ ነው ኦኬ መርሃባ ሽኩራን እሺ አክላሪክ እታችን ጥያቄው ያ ወንድማችን ጥያቄ ተመልሷል ሶስቱ ወርዷል ነው ካሁን በኋላ ሌላ ባለግራ ሳትመጣ
ካሁን በኋላ እሱ ሌላ ሚስት ነው መፈልግ ያለባት እሷም ሌላ ትዳር ነው መፈልግ ያለባቸው እሺ እህታችን ጥያቄ ሰፈራችን ላይ ወልይ ነኝ የሚላል ግን ያው መሐረማት ነገር ይሰራል ወልይ ማለት ምን ማለት ነው ብላ ነው የተነሳችው ወልይ ማለት ወዳጅ ማለት ነው ወልዩላህ ማለት የአላህ ወዳጅ ማለት ነው አላህ ደግሞ ማንን እንደሚወድ በመስፈርት ነው ያስቀመጠው አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም يحزنون الذين آمنوا وكانوا يتقون የአላህ ወዳጆች ስጋትም የለባቸውም ትካዜም የለባቸው እነዚያ ያመኑና ጠንቃቃዎች ሆኑ ከሐራም ነገር ከሙንከር ነገር እኔ ወልይ ነኝ ማለት አይተበቅበትም ወልይነት ማለት አላህ ይወደኛል እኮ ማለት ነው አላህ እንደሚወደው እንዴት አወቀስ አላህ እንዲወደው ደፋቀና ማለት ነው የሚጠበቅበት እንጂ ሰውየው ኦሬዲ ውዴታውን አግኝቻለሁኝ አላህ ዘንድ ስለዚህ ይሄንን ታውቁ ይገባል ማለት የሚችል ማንም ሰው የለም ምክንያቱም ማናችንም አላህ ዘንድ ያለንን ደረጃ እናቀውም ገና ነገ ነው የሚበጠረው አላህ ይልቁንስ የአላህ ወልይ ለመሆን የሚያስችሉ ባህሪያቶች አሉ ሰላትን ጠንቅቆ መስገድ ሰላት ያልሰገደ ሰው እኮ ሙስሊም መሆኑ ማጠራጣሪ ነው እንኳን የአላህ ወልይ ሊሆን ቀርቶ ማለት ነው ይሄ ደግሞ አይሰግድም እያለች ነው ይሄ ሙስሊም ነው አይደለም ብሎ ጥያቄ ውስጥ ያለ ሰው የአላህ ወልይ ቢሆን እሺ ምን ይደረግ ወልይ ነኝና እንዲህ አርጉልኝ ማለት የሚችልም እኮ የለም ወልይ የሚሆነው ሰውየው ለራሱ ነው በይነው ወበይነ ረቢህ በሱና በአላህ መካከል ያለውን ግንኙነት አስተካክሎ አላህ ጋር እርቅ ፈጥሮ የአላህ ዘንድ ክብር ለማግኘት የሚደረግ የአምልኮ ጉዞ ነው እንጂ ሰው ላይ የሚፎከርበት ነገር አይደለም ስለዚህ ማንም ሰው አንደኛ ወልይ ነኝ ማለት አይችልም የሚያውቀው ነገር ስለሌለ አላህ ዘንድ ምን እንዳለው ወልይ አላህ ወዳጅ ቢሆን ኖሮ አይደነፋም ነበር ይፈራ ነበር ይተቀ ፍራቱ ዘካን ፈሰኩም ራሱን ማድነቅና እኔ አላህ ዘንድ ደረጃ አግኝቻለሁ ማለት የሚያስችለው ነብይ ቢሆን በነብዋ ነው በወህይ ነገረዋል ከዛ በታች ያለ ሰው ምን ያውቃል ወይ ነብይ መሰከረለት መሆን አለበት እንደና አቡበክር ሲዲቅ እንደና ዑመር ኹለፋ አራሺዲን ከራም الصحابه ከዛ ውጪ ያለ ሰው ግን እንደ ተስፋ ማድረግ ይችላል ለዛም ደግሞ ነገር በመስራት ወደ አላህ ለመቃረብ መጣር ነው ያለበት ተቅዋ የሚባለው እሱ ነው الذين آمنوا وكانوا يتقون አለኩ ያመኑና አላህን የሚፈሩ ናቸው السلام عليكم ورحمة الله مرحبا ድምጽሽን ከፍ አድርጊና ጠይቂ ባለቤቴ የሰው ባጀት ነበር የሚሰራው እና ሰውየው ደግሞ ካፍር ነውና ሁሌ በወር 12 ሲሆን ሚካኤል ያከብራል እሺ ሚካኤል ስለሚያከብር እንዲወጣ አይፈቅድለትም ስራ እንዲሰራ አይፈቅድለትም ስራ እንዲሰራ አይፈቅድለትም እና ስለት አለበትና አትወጣ ይለዋል እና እዛ ደግሞ ክስተት ስላለብን ይሰራል ሲወጣ እና ሰውየው ምናምን የዛን ቀን የምትሰራውን ስራ ብዙም ማለት ነው ለቤተሰብ ገበያ ይጓልዋል እና እንዴት ይታያል ነው ለቤተሰብ ያደርገዋል ለማን ቤተሰብ ለቤተክርስቲያን አርገዋለሁ አለው አደርገዋለሁ ማለት ስራውን ብር ነው ያርዳው ማለት ነው ገቢ ማለት ነው እና የዛን ቀን ስራ ሌላ ጥያቄ አለሽ? እሺ ተከታታይ መልስ አገኛለሽ ኢንሻአላህ መርሃባ እህታችን ወይም ቀድማ የጠየቀችው ምንድነው $200 ከሰው ተበድሬ ነበር ውጭ ሀገር ያለው ሰጡ ልቤ ሰጥቼ ነበር በኋላ ወደ ሀገር ስመጣ አልተሰጠም ያለው በኔ ላይ ነው በዛኛው ላይ በዛይ በሷ ላይ ነው $200 የዛኛው የመጀመሪያው አበዳሪ ሐቅ እስካሁን አልተከፈለም ይሄ በመሃል ገብቶ አደርሳለሁ ብሎ ያጠፋው እሱን መጠየቅ ሐቋ ነው እሱ አንተ አብሬ ነው ወሰርከው ብላ ለዛኛ ግን መክፈል አለባት እሱ ላይ ነው ሐቋ ያለው አዎ ምክንያቱም መንገድ ላይ ብሩን ሌላ ሰው ስለወሰደበት ያኛው ሐቁን የሚያጣበት ነው ምክንያት የለም ስለዚህ አለባት ከዚህኛው ጋር ያላትን ሂሳብ በሌላ መንገድ እንትን ተበል እንጂ የዛኛው $200 ዋጅባ ነው መርሃባ ሄሎ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ መርሃባ አማናችሁ አልহামዱሊላህ ጥያቄ ነበረኝ መርሃባ ጠይቅ መርሃባ ቅድሚያ ሸኾችን በጣም ላላህ የሚወድ ማታወቅ ፈልጋለሁ አላህ ይወድልኝ ከወለድ መጣ ጋር ተያይዘው የቂንን ፈልገው እሺ ጠይቅ ከወለድ መጣ ብር ከባንክ ጋር ይነጋገሩና ማለት ነው ከተነጋገሩ በኋላ
እንደገና ያንን እነሱ ቃውን ያሳሉና በተዘዋዋሪ እንደገና ከሌላ ሰው ብሩን ይቀበላሉ። እሺ አሁን የህይወት መስጠያ ይሆናል አይሆንም? ይቻላል ማለት ነበር። መርሐባ ማለት እነሱ እቃውን ነው ከሰውየው ብቻ ተባብለው መጥተው በዛ በሰውየው ብር ይገባለታል። ከዛ እንደገና ያን ብር እንደገና እነሱ ይቀበላሉ። እቃውን አይደለም የሚቀበሉት። ግልጽ ነው። ሌላ ጥያቄ አለ? ሌላ ጥያቄ ይሆናል። መርሐባ ተከታተል፣ መልስ ታገኛለህ ወንድሜ። እሺ መርሐባ። السلام عليكم ورحمة الله. السلام عليكم. السلام عليكم. السلام عليكم. السلام عليكم. وعليكم السلام. تبيون زقاو وندمي؟ تبيون زقاو؟ مرحبا. طيق هون. هون طيق. عندي يا قلب بيتي مش قدامي زغالو. طيق. طيب يسمعوا ነው ቲቪውን ዝጋውና አዳምጠኝ። ሄሎ ቲቪውን እኛ የቲሞች አንዳንድ ጊዜ ያው ጓደኛ እንደሞት ነበርና የሱ በሰዎች ቲሞች አሉና ያኔ ሀዘን ስለቀመጥ ምናምን ሁሉ ክራይ ቤት ክራይ ሁሉ ከፍለን ለ3 ቀንም ለ5 ቀንም ቤቱ ክራይ መከፈል አለበት ምናምን ተብሎ ሁሉ የቤት እቃው ሁሉ ከፍለን ነው እኛ ታዛብ እንቀመጥ ተብሏል። እሺ ያን ያደረግን ከዛ በኋላ ግን ያለው ነገር ምንድነው? እስካሁን ያው ጉርብትና አለ፣ ማህበራዊ ጉዳይ አለ፣ አብረን እየበላን እየጠጣን ነው ምናምንና እንዴት ሊታይ ይችላል? ይሄ ሰው ለዛ ቀን ብቻ ነው የተመለሱ ወይስ ብሎግ እስኪደርስ ድረስ ነው? ምንድነው ላይ ያልገባኝ ጥያቄ ነው ኡስታዝ። መርሐባ። ሌላ ጥያቄ አለ? ግልጽ ነው። አዎ ግልጽ ነው። በቃ ተከታተል፣ መልስ አገኛለሁ። ይሄ ነው ጥያቄ? ሌላ የለህም? እሺ እህታችን ጥያቄ አለ። ባለቤቴ በባጃጅ ነው የሚሰራው። ጥያቄ ሰላም አለይኩም ወራህመቱላህ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። መርሐባ። ዳዋ ቲቪ ዳዋ ቲቪ ፈትዋ ፕሮግራም ነው። ጥያቄ ካለሽ ጠይቂ። ጥያቄ ነበረኝ። አንድ ሴት እሺ እየሰማሁ ነው። ሄሎ እየሰማሁ ነው። ጠይቂ። ቲቪውን ዘጊውና ቴሌቪዥን ዘጊ። አንድ ሴት ሄሎ ቲቪውን ዘጊውና አንድ ሴት እንደ ወረባ ፈሳሽ ከፈሰሳት ማለት ነው ውዱ ያጠፋባታል ወይስ የወር አበባ ነችው? እንደ ወረባ ከፈሰሳት ፈሳሽ ማለት ኖርማል ሆኖ ላ የወር አበባ ነው ወይስ ፈሳሽ ዝም ብሎ ኖርማል? እሺ ሌላ ጥያቄ አለሽ? በቃ እሺ እህታችን ባለቤቴ በባጃጅ ነው የሚሰራው። ባጃጁ የሌላ እምነት ተከታይ ስለሆነ በሚካኤል ቀን አትስራ ይለዋል ባለቤቴን። ከሰራ ደግሞ ያንን ብር ለቤተክርስቲያን ማውለው ይለዋልና ምን እናድርግ ነው? መስራት የለበትም ነው። ሌላ ነገር ስራ ይዛን ቀን ለሌላ ለኩፍርና ለሽርክ ጉዳይ እንደሚያውል እየነገረው እዛ ተባባሪ መሆን አይጠበቅበትም። በሚከለከለው ቀን ይከለከል ነው። ከልከልና ሌላ ነገር ይስራውናል። መርሐባ። ሰላም አለይኩም ወራህመቱላህ። السلام عليكم. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። ቲቪ ካለ ዝጊውና ጠይቂ። እሺ እኔ ባሌ ጋር ተለያይቼ ነበርና አሁንም ቤት ነው የፈታኝ ባሌ ጋር አንድ ቤት እንኖራለን ማለት ነው። እሺ እና ይሄ እንዴት ይታያል? አንድ ላይ መኖሩ ይሄ ብቻ ነው የምጠይቀው። አንድ ቤት ማለት ምን ማለት ነው? አንድ ግቢ ቤቱ የሱ ነው። እንደዚህ አንድ ክፍል በቃ ያው አንድ ላይ እንገናኛለን። ሀጅ ነብይ እንዴት ነው ነው? እሺ ሌላ ጥያቄ አለሽ? የለኝም። መርሐባ። እህታችን ወንድማችን ቅድም የጠየቀው ጥያቄ ምንድነው? የቲሞች አሉ እኛ የምናሳድጋቸው የነበሩ ልክ መጀመሪያ አካባቢ ላይ ቤት ክራይተን ቃል ይተን ነበር ምናኖራቸው። በኋላ ላይ ግን በዚህ መልኩ እንዴት ነው የምንቀጥለው? እስከ መቼ ድረስ ነው? ስልክ ልቅበላል ማለት ነው። ሰላም አለይኩም ወራህመቱላህ። ሰላም አለይኩም
السلام عليكم. ورحمة الله وبركاته. مرحبا. الحمد لله. الفتاوى فتوى ነው ጥያቄ ካለ ጠይቅ። ማሻአላህ አሁን ጥያቄ በኦሮሞኛ አይደል? አማርኛ የለም? አዎ ትንሽ ብቻ ነው። ጠይቅ፣ ኦሮሞኛ ጠይቅ፣ ችግር የለውም። እሺ ብሪ አማ ሰዓቲ ከነ ብሪ ነማፍ ከነኒ ብራ ሚን አማ ቶቶኩቻ ቢሱን ኩኒ ዳላ ኬሰ ሴና ጀቹ በርባዴ ዳላ ታሞ ዋከሚ ወንቲ ኩኒ ነሚ ረኮ አማ ሀጃ እቲን ጌፋቴ ብሪ አማ ፉዳቴ ብራ ማቶ ጎዴ ቢሱን ኩኒ ዳላ ኬሰ ሴና ሞ ማልታ ጋፊ በርባዴ ብሪ ረት ደበለሞ ሚዳን ከናፍ amma birrii kennanii fakkeenya meeqa kenneef hajan amma birrii 4,000 kennanii booda immoo meeqa kenna birraa ammoo matoo tokkicha guutanii kennanii maal guutan midhaan matoo tokkicha midhaan kennanii midhaan kennanii amma birrii kennanii bareeda midhaan fudhatanii ayye deebisii kenna dhala ta'amoo waan biroo ta'a እሺ ወአለይኩም ሰላም ኦሮሞኛ መልስለትና ወደ አማርኛ kun rakkoo hin qabu garuu immoo midhaan sun guyyaan inni kennamuu fi boodaan itti kennamu lafa jala beekamuu qaba malee kun salam jedhama shari'aadhaan halaali kun rakkoo hin qabu መርሐባ ወንድማችን ጥያቄ ምንድነው? ያው ስለ የቲም ነው። የቲሞች ጋር አሉና የቲምነታቸው እስከሚያድጉ ድረስ ይቀጥላል ወይ ደግሞ ለለቅሶ አካባቢ ብቻ ነው? የቲምነት አካለ መጠን እስከሚደርስና የራሱን ህይወት መምራት እስከሚችል ድረስ ነው። እንግዲህ ወብተሉል የታማ حتى إذا بلغوا النكاح فإن آنستم منهم رشدا فادفعوا إليهم أموالهم نعمل الله የቲሞችን ፈትኗቸውና ነፍስ ማወቅን ካያችሁባቸው ንብረታቸውን አስረክቧቸው ነው የሚለው። የቲምነት ገደብ አለው። አካለ መጠን እስከሚደርስ ነው። ወንድማችንም ብሉግ እስከሚደርስ ነው ወይ ብሏል። አዎ ብሉግ እስከሚደርስ ነው። ገንዘብ አማና የተቀበለ ሰው ደግሞ ብሉግ ከደረሰ በኋላ ራሱ ገንዘቡን ማስተዳደር ይችላል ተብሎ ሲታመንበት ነው። አዎ ፈኢን አነስቱም ምንሁም ሩሽደን ብሎ የጨምረው ለዛ ነው። ብሉግ ብቻ በቂ አይደለም። حتى اذا بلغوا النكاح لنا فإن آنستم ይላል። አንዳንዱ አካሉ በስሎ አምሮ ያልበሰለ ይኖራል። አንዳንዱ ደግሞ ቀደም ብሎ አምሮ ሊበስል ይችላል። ስለዚህ ሁለቱ መስፈርቶች አንድ ላይ ነው የሚታዩት ማለት ነው። ሌላው አብሮ መኖር ጋር ተያይዞ እሱ ያንሳው ጥያቄ አለ። አብሮ መብላት መጠጣት ምን ሆኖራል? የግድ የቲሞቹ ቤት ላይ ተመኖር አለብን። የግድ ነው ቤት ለይቶ መኖር ግዴታ አይደለም። አላህ ዐዘ ወጀል ምንድነው ያለው? يسألونك عن اليتامى قل إصلاح لهم خير ስለ የቲሞች ይጠይቁሃል። እነሱ የሚበጀውን ነገር ማድረግ የተሻለ ነው የሚልና ከዛ ቀጥሎ والله يعلم المفسد من المصلح الله አጥፊና አሳማሪን ያውቃል ይላል። የቲሞችን የቤተሰብ አካል ለማድረግ ሲባል በስሙ ተጠግቶ የቲሞችን ገንዘብ የሚበላ ከሆነ ይሄ በደለኛ ነው። አይ የቲም ደግሞ ከቤተሰብ ተለይቶ ባይተዋር እንዲሆን የሚያደርግ ማግለል ደግሞ እሱም ተፈላጊ አይደለም። ወይን ተخالطون فاخوانكم في الدين والله يعلم المفسد من المصلح ሚለው ለዛ እኮ ነው። ስለዚህ አብሮ መብላት አብሮ መጠጣት ችግር የለውም። የነሱን ገንዘብ ያለ አግባብ መበዝበዝ የሚያስከትል ከሆነ ግን እዛን ጊዜ ዙልም ይሆናል ማለት ነው በአብሮነት ስም። ሰላም አለይኩም ወራህመቱላህ። ሰላም አለይኩም ሰላም አለይኩም። ቲቪውን ዝጋውና አውራን። ቲቪውን ዝጋውና ተነጋገር። ስትጠይቁ ቲቪ የዘጋችሁ ጠይቁ ወንድሙናቶች። ቅድም የተጠየቀ ጥያቄ አለ ሼኽና ባንክ ቤት ጋር በተያያዘ ማለት ነው። ባንክ ቤት ሄደው ይነጋገራሉ። ከዛ ከሌላ ሰው ጋር ይነጋገሩና ብሩ ይገባል፣ ብሩን ይቀበላሉ። ባንክ ቤት ላይ አሁን ይሄ ሸሪዓ ባንክ የመጣው በሐላል ለሚሰሩ ሰዎች አማራጭ ለመፍጠር ነው። አንዳንዶቹ ግን እሱ ውስጥ ገብተው حرام ይሰራሉ። ለምሳሌ ሙራባሃ ማለት እኔ የሆነ እቃ ፈልጋለሁ መግዣ የለኝም፣ አንተ ጋር ደግሞ ግለሰብም ይሁን ካምፓኒ ያን የሚፈልገው ነገር አለ። ባንኩን ሄጄ
እንዲህ አይነት ቦታ ላይ እቃው ስላለ መኖሩ ስላረጋገጥኩኝ ግዙልኝና ለግዛችሁ ነው። አሁን የምፈልገው እውነተኛ እቃ መሆን አለበት። ሙራባሃ ከዛ ካምፓኒ ጋር ተነጋግሮ ሲያበቃ በሙራባሃ ስም ባንኬን ብር ይናክል አወጣለሁ። ብሩ ከወጣ በኋላ እኔ እቃውን አልፈልገውም ብሩን ስጠኝ ወይ ደግሞ የሆነ ትንሽ ገንዘብ አስብልሃለሁ ስጠኝ የሚባል ከሆነ መልሶ ሪባ ነው። ምንም የሚያደክመው ነገር የለም። በኮንቬንሽናሉ ሄዶ ሪባ ውስጥ መዘፈቅ ይችላል። ፍላጎቱ ሪባ ከሆነ አላህን መሸወድ አይቻልም። ሐላል ከተፈለገ ደግሞ ማለት ስሙን ብቻ የሚፈልግ ሰው አለ። በሐላል ነው የሰራቱ ራሱን ለመሸወድ ይሄ ተገቢ አይደለም። ሄሎ ሰላም አለይኩም ወራህመቱላህ። وعليكم السلام ورحمة الله وبركاته. مرحبا. ما في ويسن قابل تشوفي؟ ايش؟ تقابل. يعني أنا مع رسول الأنداز. وصلنا خنا فيدا مونيكا جتشور بعدي. وصلنا فياتي. ها؟ كم فياتي؟ يلا. فياده فيك وصلنا فيا. ها؟ تلفزيون شوفي. ايه قلت له. ايش؟ قلت له. ايش؟ ايه. مرحبا. وصلناهم فياكوني علماء جدوتي والأبي الدجرة وطوب في معبرات فيدمت ويا وأنك مرة فقاتته ربي عافية سيقوله. مرحبا. كده ጥያቄ ሐይድ የመሰለ ነገር ቢፈሳት አንሲት ውዱእ ይፈርሳል ወይ የሚል ማንኛውም ከብልት የሚወጣ ፈሳሽ ከወንድም ይሁን ከሴት ከመንይ በስተቀር ያለው ውዱእ ያፈርሳል። መንይ ላይ ዑለማ ኺላፍ አለ። ስለዚህ የፈሳሽ ደም ሊሆን ይችላል፣ ሌላ ነገር ሊሆን ይችላል፣ መድይ ሊሆን ይችላል፣ ወዲ ሊሆን ይችላል። የፈሳሽ አይነቶቹ ብዙ ናቸው። ሁላቸውም ውዱእ ያፈርሳሉ፣ ነጃሳም ናቸው። ነጃ ናቸው። السلام عليكم ورحمة الله. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. إيش جرى الفتاوى دي مو؟ فتاوى ده. قافدو. قافتو دندة سمرقة كيسان. وعليكم السلام ورحمة الله وبركاته. تلفزيون يشوفاتي دبدا. تلفزيون يشوفا. ومارا. أيه قافدام. واي جافي منام تكيدي. الو. دبدا دغه وجرا. ሄሎ አይሰማም? በግድ ነው እያወራ ያለው። ወርሃባ ሌላኛው እህታችን የጠየቀች ጥያቄ ከባሌ ጋር ተፋተን ነበር፣ ግን አንድ ቤት ነው የምትለው ተቀላቅለና የአጅነቢ አንድ ቤት ዘዋጁ ባኢን ማን ጠላቁ ባኢን ከሆነ የመጨረሻ ሶስተኛው ፍቻቸውን ከተፋቱ አንድ ቤት መቀመጥ በማንኛውም መዝሀብ አይፈቀድም። ምናልባት ረጅዒ ከሆነ እንደ ኢማም አህመድ ይቻላል ይላሉ። ኢዳው ካለቀስ ኢዳ ካለቀማ አለቀ። ኢዳ ካለቀ አልቋል። በአዲስ ንካህ ነው የሚሆነው። ረጅዒ ቢሆን ጃብር መኖር አይችሉም። ስለዚህ አንድ ግቢ ነው ያለችው በአንድ ቃል። አንድ ግቢ ከሆነ እና ክፍላቸው የሚለያይ ከሆነ ምናልባት ይሄ ችግር የለውም ሊሆን ይችላል። ነገር ግን አንድ ክፍል ውስጥ መኖር አጅነብይ እንደማንኛውም አጅነብይ ነው። ከፈታት በኋላ ሳያገባት በፊት በአድ እንደነበረው ሁሉ አሁንም አጅነብይ ነው። ሄሎ ሰላም አለይኩም ወራህመቱላህ። ዳዋ ቲቪ ነው። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ጥያቄ ነው ማለት ጠይቅ ወንድሜ። ሁለት ልጆች አሉኝ፣ ወንዶች ናቸው። እሺ እና አንተናቸው ያወጣው ማለት ዱብያ ነው። ሐቂቃ አንደኛው 6 ዓመት ነው፣ አንድ 3 ዓመት ነው። እንዴት ተስንት ነው ማለት ነው? መርሐባ። ሌላ ጥያቄ አለ? ሌላ ጥያቄ የለኝም። እሺ መርሐባ። ተከታተል መስታገኛለህ ኢንሻአላህ። ሰላም አለይኩም ወራህመቱላህ።
ሰላም አለይኩም ሰላም አለይኩም ወአለይኩም ሰላም ወራህመቱላህ መርሃባ ጥያቄ አለሽ ጥያቄ ነበረኝ ጠይቂሽ እንትን ስለወርስ ነበርና እሺ የአባት ልጅ እንዴት ነው ይወርሳል የወንድሙን የአባቱ ልጅ ወንድም ሌላስ የአባትም የእናትም የሆነ ወንድም አለ አዎ አሉ ሴቶች ብዙ ናቸው ሴቶች ናቸው ወንድም የለም ወንድ የለም ሴቶች ናቸው የእናትም የአባትም ሴቶች አሉ አዎ እሺ ብዙ ናቸው አዎ ብዙ ናቸው 6 ናቸው መርሃባ ሌላ ጥያቄ አለሽ መርሃባ السلام عليكم ورحمة الله ተቋርጧል ስልካቸው ቀደም ሲል የደወለ ጥያቄ እኔ ሁለት ልጆች አሉኝ ይላል السلام عليكم ورحمة الله مرحبا ድምጽ ሩቅ ነው ድምጽ አይሰማም አሁን ይሰማል ተናገር አንድ ጥያቄ ጠይቅ እኔ ከአንድ ሜዳ ስራ ነበርኩ አንድ ወንድሜ ከቀጣይ ወንድሜ ከታላቄ ጋር ስራ ነበርኩ እሺ ከዛ አንድ ወቅት ላይ ስራ ስንሰራ ከዛ ተጋጨ እሺ አላ እየሰማው ነው ከዛ ተጋጨ እሺ ስንጋጨ ደግሞ ስንጋቴና ታላቃችን እንደገና ታላቃችን ወንድሜ አለቃ ገብቶ ሽምግልና ጉዳይና ከዛ ያኛው ምንም ገንዘብ አልተቀም ሲል ገንዘብ አልሰጥህም አለ ደግሞ እኔ ሰጥካለሁ በቃ እሱን ተው ብሎ ከዛ ያንን እንዴት ይታያል እንደ ሀቅ ነው እኔ መጠየቅ አለብኝ ያኛውን በመሀል የገባውን እኔ ከፍላለሁ አለ ታላቅ ወንድማችሁ ምን ነው ያስታረቃችሁ በሁለታችን መካከል ሽምግልና ቁጭ ብሎ ነበርና እኮ ምን ብሎ አስታረቃችሁ ምን ብሎ አስማማችሁ እኔ ላንተ ሰጥካለሁ እሱን ካሁን በኋላ አትጠይቀው አለኝ በቃ እሺ ሌላስ ከዛስ ከዛ ዳግም ስጠይቀው እንትን ሊለኝ አልቻለም ማለት ካደነ ወይ ደግሞ የለኝም ብሎ አዘገየብህ ነው አሁን አዘገየ ነው አንድ እሱ ነው ሁለተኛ እኔ እንደመብት ነው መጠየቅ አለብኝ ወይስ ምን ማድረግ አለብኝ እሺ مرحبا ሌላ ጥያቄ አለ مرحبا እኔ ሁለት ልጆች አሉኝ ይላል አንድ ወንድማችን ወንድ ልጆች ናቸው ቂቃ ሳላርግ ብዙ አመት ቆይተዋልና አሁን ምን ላድርግ ነው የሚለው አሁን ከቻለ ያድርግላቸው ያንዳንዱ ሁለት በግ አርዶ ማረግ ከቻለ እንደዛ ነው አለዛም አንዳንድም ቢሆን አሁንም ቢሆን ትልቅ ከሆነ በኋላ ያደርግላቸው ችግር የለውም የድሜው ምን ማለት ችግር የለውም مرحبا السلام عليكم ورحمة الله السلام عليكم ቲቪውን ዝጋው እስኪ አባ ወይ ጫጫታ አለ ያ አላህ ጫጫታ አለ ተከበራችሁ ተመልካቾቻችን ብዙ ጊዜ እንደምንለው ስደውሉ ባካችሁ ከጫጫታ አርቃችሁ ደውሉልን ቲቪ ዘግታችሁ ደውሉ እንደማመጥ ሰላም አለይኩም ሰላም አለይኩም ሰላም አለይኩም ሌላኛው የቲሞች በወላጃቸው የሞተ የቲሞች ነበሩና ከሌላ ቦታ ሰደቃ ለማድረግ እዛ ቤት ሰዎች ያመጣሉ ወይንም ይሞክራሉና ቤት ያለውን እቃ መጠቀም የቲሞችን እቃ መጠቀም ይሆናል ወይ እንግዲህ እቃው የሚጎዳባቸውና ለኪሳራ የሚዳረጋቸው ከሆነ ይፈቀድም ነው እንለው አንዱ ማጀራት በሂል ዓዳ ይፈቀድ ይችላል መቼም የቲምን ነገር መጠንቀቁ ነው የተሻለ የሚሆነው ምክንያቱም የእነሱ የሚያደርጉት ነገር ትርፍ ነገር ነው ሰደቃ አድርጎ ብሎ እንዲህ በግዳጅ መልኩ ወይም ሰደቃ በድግስም መሆን የለበትም በተለያየ መልኩ ሊደረግ ይችላል ሌላ መቃ በራሳቸው ቀበሉ በራሳቸው መንገድ ያድርጉ
السلام عليكم ورحمة الله. السلام عليكم. السلام عليكم. وعليكم السلام ورحمة الله. ጥያቄ ነበረኝ። ጠይቂ ጠይቂ የሰማው ነው። ጥያቄ እንትን ስለ ብድር ነው። ንግድ ባንክ ማለት ነው ወለድ የሚሰሩ ባንኮች ጋር ገደብ ይቻላል እና አምቃ ከሰጡን ማለት ነው። ወለድ የሚሰሩ ከወለድ አልባ ዘርፍ ላይ ነው ወይስ በወለዱ ራሱ ነው? ወለድ የሚሰሩ ባንኮች ላይ ናም እቃ መውሰድ እቃ ሰጥተውን እኛ ደግሞ ብር መመለስ ይቻላል? እሺ ሌላ ጥያቄ አለሽ? ሌላ ጥያቄ የለሽም? ሌላት ማለት ነው። مرحبا. ሌላ ጥያቄ ስለ السلام عليكم ورحمة الله وبركاته. السلام عليكم. ስለ ውርስ ነው። የአባት ብቻ የሆነ ወንድም በአባት ብቻ የሚገናኝ ወንድም ይወርሳል ወይ? እህቶች አሉ በእናትም አባት የሚገናኙ እህቶች ብዙ እህቶች እያሉ በአባት ብቻ የሚገናኝ ወንድም ይወርሳል የሚለው ስልክ ተቀብዬ ልመለስ። ሼህ السلام عليكم ورحمة الله. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. Gaafii qaba. Gaafadhu. Namni tokko baankiirraa fakkeenyaaf baankiin yoo mana sii bittu taate. Mana sii bittu sani. Waggaatti sii qabdee biyya kafaltu mana san maallaqa waan irratti daamee biyya isaa fudhatan booda wanni sun dhalanii qabamu waan qabu wanni sun haramaa miti. Deebisii kenna inshallah. Fakkeenyaaf kana maalii keessanii fi liqeeffattee ati bitatu fi isaan sii bitanii irra haatanii maallaqa si dabalataa irraa fudhatuun haraman qabu. Eshi. Deebisii kenna dhage. Marhaba. Boleessi keenya kan gaafate kun baankiin yoo mana bitee sitti gurgure kun daldaluma homaan qabu. Waan irratti dabalee si kafarsiisu kun illeen bu'aa isaati. Akkuma ofii keenya waa binnee waa itti dabalee gurgurru san baankiillee waa bitee itti dabalee gurguruun bu'aa itti argachuun rakkoo hin qabu. Garuu immoo bu'aan sun kan olii gadi hin jenne ta'uu qaba. Tokko ta'uu qaba jecha. Fixed ta'uu qaba. Akkas taanaa homaa rakkoo hin qabu. طلقة. مرحبا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الحمد لله مرحبا. ስልኩ ተቋርጦበት ነው ለማችን በእናትም በአባትም የሚገናኙ እህቶች ብዙ እህቶች እያሉ የአባት ብቻ ወንድም አሁን ስልክ ገብቶብኛል ሼክ ለፈልስናል ማለት ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ መርሃባ ያፊቶ ኮሲንጋዱ ጋባዳ ቀኒ ጂማቲ ቀኒኒ ዲወን ዘቡ ጂማታ ገድንሳ ጁማዓ ሰገዱን ድርቀማ ማለ ድርቀማ ያው ረዱ ሁሉ ድርቀማ ኦሮምኛ ፕሮግራም ጀምራችኋል ኢንሻአላህ መርሃባ ስለ ውርሱ እንምጣ ስለ ውርሱ የአባትም የእናትም የሆነ ሸቂቅ ወንድም ቢሆን ኖሮ እሱ ይጋረዳል አሁን ግን ያሉት 6 ሴቶች አሉ አንድ ደግሞ በአባት በኩል የሆነ ወንድም አለ የአባባት በኩል የሆነ ወንድም ምንም የሚጋርደው የለምና አሰባ ነው የሚሆነው ሴቶቹ ሱሉሰይን ነው እንትን የሚሉት እሱ ደግሞ የቀረውን ተጣሲብ ይወስዳል እዚህ የመውረስ መብት አለው ማለት ነው አይጋረድም السلام عليكم ورحمة الله السلام ورحمة الله وبركاته مرحبا معلوم الحمد لله طيب بسم الله يعني تياكي سلف የሚለውና ሰለፊያ የሚለው የልዩነታቸው ምንድነው ሁክማቸውስ ምንድነው እሺ ሌላ ጥያቄ አለ ሌላ ጥያቄ ደግሞ በአሁኑ ሰዓት በአብዛኛው ሰዓት መስጊድ ላይ ያው እየታወቀ ነው የመውሊድ ዘመቻ እየተደረጉ ነው ያሉት እሺ መውሊድ ደግሞ አንዳንድ መስጊድ ላይ ዝክር ነው ዝክር ይንዳለን ብሎ ብዙ መስጊዶች ላይ ያስታውቃሉ ዝክር ነው እያሉ ነው እሺ ጥያቄ ምንድን ነው ከመውሊዱ ሰላዋት ነው እንጂ ዝክር መሆን ይችላል ወይ እንዴት ነው ዝክር ሊሆን የሚችለው
እሺ ሌላ ጥያቄ አለ? ሌላኛው ጥያቄ ደግሞ ብዙ ጊዜ የወላጅ ሀቅ የሚባሉት ላይ ወላጅ ሀቅን ማክበር የምንችለው በኩፍር ላለ ወላጅ እንዴት ነው ሀቁን መውጣት የምንችለው? ጥሩ በሱና ማንግባባ ወላጅ በመናጅም በአቂዳም ማንግባባ ወላጆች በምንድን እንዴት ነው ሀቁን ለመውጣት የምንችለው? ኩፍር ነው መንሃጅ ነው ያልከው? በኩፍር ነው በመንሃጅ ነው ያልከው? ወላጅ ጋር ኩፍር ላይ ነው ያለው። ያው ናጅኛ በአቂዳም በመናጅም በእስልምና ማንገናኘን ማለት ነው እኮ። አይ እሺ እሱንስ ሀቁን እንዴት መውጣት የምንችለው? እሺ መርሃባ ከወንድሜ ጋር እንሰራ ነበረ። ተጋጨና ታላቅ ወንድማችን ሞቶ አስታረቀን። ገንዘቡን ይከፍላል ተዋዋለኝና በኋላ ግን እሱ ሊከፍል አልቻለም። በምን መልኩ ጠይቀ? ገንዘብ ሊከፍል ዋስትና የወሰደው ሰው ካልከፈለ ወደ መጀመሪያው ሐቅ ወዳለበት ሰው ተመልሶ መጠየቅ ይችላል። ያውን ዋስትና ነበረ። ዋስትና የወሰደ ሰው ወደ አስሉ መመለስ ይችላል፣ ወደ ዋሱ መመለስ ይችላል ነው። ግን ዋስትና አይደለም ራስ ይስጣለው ነው ያለኝ የሚለው እሱን ተው ታላቁበት ከፋላ ነው የሚባለው። እሱን ተው ሊልስተህ ያለው እሱ አትጨቅጭቀው ነው ለከፋላ ሐላል የዋስትና ነው፣ ሌላ ነገር የለው። ስለዚህ እንዴት አድርጎ ጠይቀው? የኛው ሰው ከከፈለው አለዛ ወደ መጀመሪያው ሰው ይመለሳል። የሰውየው ሐቅ እኮ እዚህ መካከል መባከን የለበት። ወንድምም ይሁን በአድም ይሁን በደሞዝ ሰርቶ የላቡን ሳይከፍለው ከቀረ ለማስታረቅ ገብተህ ስታበቃ አንተ እኔ እከፍላለሁ ካልክ መክፈል አለብህ። ማትከፈል ከሆነ ደግሞ ወደ መጀመሪያው ሰው ሄዶ ሐቁን ማስወሰድ ማስመለስ ይችላል አለበት። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሃባ ጥያቄ ነበረኝ። እሺ ጥያቄ አንድ ሰው ለምሳሌ የሆነ ብር አለውና አንደኛው አካል ደግሞ የሆነ እቃ አለው። በዛ እቃው ላይ 1/3ኛውን ብር ያለው ሰውዬ 1/3ኛውን ጥቅም ትሰጠኛለህ ብሎ ከዛ በኋላ በተገኘው ጥቅም 1/3ኛውን ትሰጠኛለህ ብሎ መስራት ይቻላል ወይስ ግማሽ ነው መስራት የሚቻለው? እቃውን ወስዶ ይሸጣል። እቃው የሚያውቀው ሰውዬ ብር የለውም። ነገር ግን ብር ካለው ሰውዬ ብር ይቀበልና ብር ያበደረው ሰውዬ ወይም ብር የሰጠው ሰውዬ 1/3ኛውን ጥቅም ለኔ ትሰጠኛለህ ብሎ ብሩን ቢሰጠውና በዛ 1/3ኛውን ጥቅም ለባለ ብሩ ሰጥቶት እቃ ያገኘው ሰውዬ ደግሞ እቃውን ሽጦ ያኛውን ብር ቢወስድ እንዴት ይታያል? እሺ አሁን ጥያቄ አንተ 1/3ኛ ነው ግማሽ በግማሽ ይስሩ ነው? ግማሽ ለግማሽ ሳይሆን 1/3ኛውን ያኛው ሊወስድ ማለት ነው እቃውን ያገኘው ሰውዬ። ግልጽ ነው። እሺ ሌላ ጥያቄ አለ? አይለኝም። እሺ ሌላው ከወለድ ከሚሰራ ባንክ ሄዶ መበደርና አሁን ይሄ በተጨባጭ ያለው ባንኮች ዊንዶ ብለው ወይም መስኮት ብለው የከፈቷቸው የሐላል ዘርፎች አሉ። በእነዛ ደግሞ ሙራባሃ ይሰራሉ። አሁን ታችን የጠየቀችው ሙራባሃ ጥያቄ ነው። ሙራባሃ ማለት እቃ ግዛልኝና ለኔ ሽጥልኝ በዱቤ እኔ ቀስብዬ ከፍላለሁ የሚል ነው። እዛ ላይ ትርፍ ቢጨምሩ ንግድ ባንክን ነው በመሳሌ ያነሳቸው። ንግድ ባንክ ለምሳሌ የሐላል ዘርፍ አለው። በዛ በሐላል ዘርፉ ዱቤ እቃ ገዝቶ ቢሸጥላት ምንም ችግር የለውም። እሷ ደግሞ ጠይቂያት ነበር፣ ግን ከዛ ከወለድ ባንክ ነው ያለችው። ደጋማ ይነገርች ዊንዶ አላለችም። አይ ወለድ የሚሰራ ባንክ ብላ ንግድ ባንክ ነው ያለችው። ስለዚህ ንግድ ባንክ ወለድ ስለሚሰራ አጠቃላይ ወለድ ነው የሚል ድምዳሜ ይዛ ነው። ግልጽ ነው። በመንደር ላይ ያለው ኖሬ ስለምናቅ ነው። ግን ከዛኛው ከሆነ ስለነበረ ጥያቄው ነው ዛሬ ሊሆን ይችላል ብለን ካሰብን ከዚህ ከወለድ ኖርማ ስለሚወስዱ ሰዎች አይሰሩም። እንደዛ ስለማይሰሩ እኮ ኮንቬንሽናሉ ሙራባሃ አይሰራም ፈጽሞ። የለም በተጨባጭ የሌለ ነገር ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወበረካቱ። አማን ናችሁ? አልሐምዱሊላህ ሰላም ናችሁ? አልሐምዱሊላህ መርሐባ። አልሐምዱሊላህ። ጥያቄ ነበረኝና ጠይቀው ነው። ፀጉር ማስተከል እንዴት ነው የሚለው? እሺ ሌላ ጥያቄ አለ? ደግሞ ሐጅ አድርጌ ሙተመቲዕ ነበረና 3 ቀን ጾሜ 7 ቀን አልጾምኩም ነበር። እሺ እዛ ወደ ሀገር ገባው። እሱ እንዴት ነው ቀደምታ ወይም ደግሞ 3 ቀን ጾመሃል? እዛ 3 ቀን እዛ ጾመሃል? ያልከኝ 3 ቀን እዛ ጾመሃል? እዛ መካ ጾመሃል? አዎ 7 ቀን ያልጾምከው? እሺ እሱ ሁለቱ ጥያቄ ነው። ማሻአላህ መርሐባ ተከታተለው እንደም። እሺ
ሌላው ወንድማችን ሰለፍ ሰለፊና መውሊድ ጋር ተያዘ ነው የጠየቀው። ምንም አላስፈላጊ የሆነ ሙስጠላሃት ፈጥረን ነው እየተፋጨን ያለ ነው። አላህ Subhanahu Wa Ta'ala ሚለተ አቢኩም ኢብራሂም ወሰማኩም ሙስሊሚን ብሎናል። ስማችን ይሄ ነው። አባታችሁ መንገድ ሙስሊም ብሎ ጠርቷችኋል ነው። ሙስሊም ነን። ሙስሊም ስንሆን ደግሞ መርሃችን ቁርአንና ሱና ነው። ይሄ ቁርአንና ሱና ተዘግቦ ተደውኖ ተቀምጧል። ይሄንን ደግሞ ያብራሩና የተነተኑ ሊቃውንቶች አሉ። መዛሂብ ተብለውም ተቀምጠዋል። ሻፊዒ፣ ሐነፊ፣ ማሊኪ ተብሎ ከነዚህ መካከል አንዱን ተምሮ በእነዚህ አላህን ከተገዛ ሰውየው ኢንሻአላህ ይጸድቃል። ችግር የለውም። ስሙ እኔ ሰለፍ ማለት እኮ ቀደምት ሱሐቦች ታቢዖችና የሶስቱ ዘመን ሰዎች ናቸው። እነሱ በዘመናቸው አልፈዋል። ከዛ በኋላ የሚመጣ ሰው የነሱን መርህ ከተከተለ ሰለፊ ሊባል ይችላል። ሆኖ መገኘቱ ካለ ማለት ነው። በተግባር ማለት ነው። የነሱን መርህ መከተል ማለት ቁርአንና ሱናን አክብሮ አላህን ፈርቶ ኢባዳውን ያደረገ መሄድ ማለት ነው። ስለዚህ ባጭሩ ሰለፍ ማለት ቀደምት ተማሪዎቻቸው ናቸው። ሰለፊ ደግሞ እነሱ ፈለገ ተከተለ ማለት ነው። የወላጆችን ሐቅ ማክበር ግድ ይሆናል ወይ? በእምነት ብንለይም ነው የወላጅ ሐቅ የሚከበረው ወላጅ ስለሆነ ነው። አማኝ ስለሆነ ወይም አላማኝ ስለሆነ አይደለም። በእምነቱ ሂሳብ የሚያደርገው አላህ ነው። እርግጥ አማኝ ስትሆን የበለጠ የኢማንም ቅርርብ ይኖራል። ካልሆነ ደግሞ ወላጅነቱ ሚፋቅ አይደለም። በፈለገ ኩፍር ላይ ቢኖር ማለት ነው። ፈለገ ችግር ላይ ቢኖር አላህ عز وجل وبالوالدين احسانا ብሏል። አስማ ቢንቱ አቢ በክር ረዲየላሁ ተዓላ عنها እናቷ ካፊር ሆና ከመካ መጣ ነብያችን ሰለላሁ ዐለይሂ ወሰለም ጠየቀቻቸው። እናቴ መጣለች ችግር አለባት ካፊር ናት ልገዛቶ ሲሊ ኡመኪ ነው ያሏት። እናትሽ ጋር ያለውን ግንኙነት ጤናማ በሆነ መልኩ ቀጥይ። ስለዚህ የወላጅ ሐቅ የሚከበረው ወይም የዝምድና ሐቅ የሚከበረው ሃይማኖቱ ሙስሊም ስለሆነ ስላልሆነ ሳይሆን ዝምድና ራሱ የተከበረ ነገር ስለሆነ ወላጅነት ራሱ የተከበረ ስለሆነ የሚደረግ ነገር ነው። ስለዚህ ወላጆችን መንከባከብ እምነታቸው ምንም ይሁን ግድ ነው። ሌላው አንዱ ገንዘብ አለው አንዱ ደግሞ ሌላ የሚያቀው ቃል የገበያ ቃና ያኛው ገንዘብ ችሎ ያኛው ደግሞ ገንዘብ ተቀብሎ ቢሰራና አንድ ሶስተኛ ለገንዘብ ባለቤቱ ቢሰጠው ችግር አለ ወይ? ምንም ችግር የለውም። ይሄ ቂራድ ወይም ሙዳረባ የሚባለው ይሄ ነው። አንዱ ገንዘብ ባለ ገንዘብ አንዱኛው ባለ ስራ የሆኑና የሚሰራው ስራ ላይ ነፃ አርጎ የፈለከውን ስራ ሊለው ይችላል ወይ ነው በዚህ መስክ ስራ ብሎ ሊገድበው ይችላል። ያ المضاربه المقيده ይሉታል ገደብ ያለው ማለት ነው። አንተ በብረት ስራ በሲሚንቶ ስራ ጨርቃ ጨርቅ ስራ ነው ሊለው ይችላል። ዋጋው ይሄ የሚከፋፈሉት ነገር ደግሞ ትርፉን የሚከፋፈሉበት መንገድ እንደ ስምምነታቸው ነው። ፐርሰንቱን 50 50 ሚል ነገር የለም። 10 90 ሊሆን ይችላል፣ 70 30 ሊሆን ይችላል። አንድ ሶስተኛ ማለት እንግዲህ እንደዚህ ከሚስማሙበት መካከል አንዱ ይሄ ነው። ችግር የለውም። ሌላው ጸጉር ማስተከል በሸሪዓ ይፈቀዳል ወይ? ጸጉር ማስተከል ከየት የመጣ ጸጉር ነው የሚለው ነው የሚታየው። ከራሱ የሆነ ሰውነት አካል ላይ መጥቶ እንደገና ራሱ ላይ ለምሳሌ አንዳንዱ ራሱ መሃል ላይ መላጣ የሆነና ከጎንና ከጎን ጸጉር ሊኖረው ይችላል። ያንኑ የተፈጥሮ ጸጉሩን እንዲነቃቃ ማድረግ በመድኃኒት አማካኝነትና ራሱን መዝራት ከሆነ ይቻላል ብለው ፈትዋ አድርገዋል ዘመናችን ዑለማዎች። ይሄ መቀጠል የሚባለው ነገር ነው የሚከለከለው። ዊንግ ነው የሚሉት ፈረስ ይሁን ምንም ሰው ሰራሽ ጸጉር ይሁን ያን መቀጠል ያ ክልክል ነው። ለአን الله الواصله والموصله ይሄ غرس الشعر ነው የሚባለው ጸጉር ተከላ ማለት ነው። ጸጉር መቀጠልና ማስተከል የተለያዩ ናቸው። ተከላው ከሌላ ሰው ከሆነ ለምሳሌ እሱም ያው እንደ መቀጠል ነው የሚታየው። ስለዚህ አይፈቀድም። ከራሱ ወደ ራሱ ነው። ከራሱ ወደ ራሱ አያይዞ ጠይቀው ጥያቄ ሐጅ አድርጌ ነበር 3 ቀን ጾም ያለው እዛ 7 ቀን ሳልጾም እስካሁን አሁን ይጾምናል። 7 ቀን መጾም አገሩ ሲመለስ 7 ቀን መጾም ወጅቦበት ነበር። ያንን አዘግይቷል። فصيام 3 ايام في الحج و7 اذا رجعتم تلك 10 كامله ነው። አሁን መጾም ነው ያለበት። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ዳዋ ቲቪ ነው። ቲቪውን ዝጋው ወንድሜ። እሺ ቲቪውን ዝጋና ጠይቅ። እሺ ጥያቄ ፈልጌ ጠይቅ። እሺ ጥያቄ ምን ነበር? አንድ ሰው አንድ ሚስት አለው ሁለተኛ ሚስት ሊያገባ ሲል እንትን ሁለተኛዋ ሚስት ያው አንደኛው ሚስት ያስተዳድራል። ሁለተኛዋ ሚስት ግን ሲያገባ
ሙሉ ለሙሉ እኔ ሁለተኛ ማስተዳደር አልችልም ምናምን ብሏት ግልጹን ነግሯት ችግር የለውም አላህ ይረዝቀናል ብላ ገባች። ሁለተኛው ማለት ነው። እሺ ከዛ በኋላ ግን ያሉትን ነገሮች የባልና ሚስት ክብር የሚባለውን ነገር በሙሉ ያው ባልየው ገንዘብ ስለማይሰጥ ብቻ እሷ ምንም ነገር ክብር የሚባል ነገር ልትሰጠው አልቻለችም። ገንዘቡ እንደሌለው አውቃ ከገባሽ በኋላ ማለት ነው። እሺ እና እስከ መቼ ድረስ ነው ይሄ ሰው የሚታገሳትና እርሷ ጋር እንትን አብሮ የሚኖረው? ያው ደግሞ እንደዚህ ሳታስፈቅድ ወይም ትንሽዬ ነገር ታስፈቅድና ከዛ ደግሞ አብዛኛውን ነገር ያልፈቀደበት ነገር ላይ ግልጽ ነው ውላ አደራ ምናምን ተያዥ ነው ዘመዶቿም ጋር ማለት ነው ተያዥ ነው ከዛ ጋር። እሺ ከቅድሙ ጋር ተያዥ ስለሆነ ግልጽ ነው እንደምን እሺ ያው ሰዓትም አልቋል መሰለኝ። ይሄን ጥያቄ እንመልስና እንቋጫለን። ሁለተኛ ሲያገባ መጀመሪያ ሚስት አለችው ያስተዳድራል። ሁለተኛ ሚስት ለማግባት አቅም ስለሌለው በግልጽ ነግሯት አልችልም አቅም የለኝም ብሏት ችግር የለውም ብላ ነበር። በኋላ ገንዘብ ስለማያወጣ ሐቁን የተወጣች አይደለም ያለችው በጥቅሉ ይባል ሐቅ ያከብር ስለስከዋች መጀመሪያ የሚያገባ ሰው ያገባትን ሴት አቅሙ በሚፈቅደው ልክ ሙሉ ወጪዋን መሸፈን ግዴታው ነው። لينفق ذو ساعة من ساعته ومن قدر عليه رزقه فلينفق مما آتاه الله ነፈቃ ላለማድረግ የሚል ቅድመ ሁኔታ መኖርም ተገቢ አይደለም። በኋላ ኢዕፋ ማድረግ ትችላለች። እሷ ያው እኔ አልጠይቅህም ማለት ትችላለች። የእሷ መብት ስለሆነ ማለት ነው። ያን ሐሳቧን ደግሞ መቀየር ከፈለገች መቀየር ትችላለች። አልጠይቅህም ብዬ ነበር ሐቅ አለ ብትል ትችላለች። በዛው ልክ ግን ግዴታ አለበት። ወለሁነ مثل الذي عليهن ነው የሚለው ባለባቸው ግዴታ ልክ መብትም አላቸው። በዛው ልክ ደግሞ ግዴታም አለባቸው። ስለዚህ እሷም የራሷን የተጣለባትን ግዴታ መወጣት ይጠበቅባታል። ማስፈቀድም ሆነ ሌሎችንም የባል ክብር እሱም ደግሞ ከሌላኛው ሚስት ጋራ እኩል አድርጎ ማሳደር ይጠበቅበታል። አቅሙ በሚፈቅደው ልክ አፉ ካለችው የእሷ ችሮታ ነው። ይሄ ምንድነው فإن طبن لكم شيئا نفسا عن شيء منه نفسا فكلوه يعني مريئا ነው ማህሩ ላይ ነው ይሄ ተወርግት። ከዛም ውጪ ግን ያፋ ማድረግ ይቻላል። ያው አዳርን ራሱ ኩል ተራ በክፈል እኔ አልጠይቅህም ልትል ትችላለች። ግን ይሄ የሷ ሐቅ ነው። ፈለገችው ሰዓት መቀየርም ትችላለች ማለት ነው። ስለዚህ አሁን እሱ ገንዘብ ስላላሟላ የሱ ሐቅ አይቀርም። የሱ ሐቅ አይቀርም። የሷን ሐቅ መጠየቅም ትችላለች። መጀመሪያውኑ እኔ ነግሬሻለሁ ብሎ እስከ ወዳው ማስገደድ ሐቅ የለውም። شكرا እዚህ ቻይ እናቆማለን። ዛሬ ሰዓት ይገድበናል። ሸኸና ባረከላሁ ፊኩም አላህ ይቆይልን። አላህ ይባርክ ፊኩም። ተመልካቾቻችን የዛሬ ፈትዋ ፕሮግራም ላይ ይቋጫል ኢንሻአላህ። ያው የሰማነውን እንተግብረው። ብዙ ጊዜ ሸኽ እንደሚሉት ነገሮች ከተፈጸሙ በኋላ ችግሩ ከተከሰተ በኋላ ሳይሆን ሳይከሰት ነገሩ አዝማሚያውን አይተን አስቀድሞ መጠየቅ አለብን። ህይወታችን በሸሪዓ እንመራ ዘንድ ፈትዋ ትልቅ አማራጭ ፕሮግራም ነው። ተከታተሉ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።